ለምታዩ ቪዲዮ ነው ለምን ነው እንደዚህ ይዘላል የምትሆነው አንተ ልነግራት ፈልጋለሁ እዚህ እየሰማች ማለት እጅን አትቀስርባት ብራዘር አይተሽው ራስሽ በቃ ገብቶሽ ምን ያክል ድካሜና ፍቅሬ ገብቶሽ ከመጣሽ ነው አለበለዚያ ላንቺ ደጋግሜ ልደውልም አልችልም አንቺ ይመጣል ስንት ወጣ ወረዳ አሳልፈ ከሷ ጋር ስንት ችግርና ስንት ሀዘን አብራ አሳልፈ እንዴት እንደዚህ ታስባለህ ተረጋግተ ነገሮችን ማሰብ ነው ያለበት አግብቶ መኖር ግዴታ አይደለም ይቅር ሳላገባ ይቅር ምን ይያልክ ነው እየቀለድክ ነው በቃ ይቅር አላገባ እኔ ከዚህ በላይ ሴት ባይኔ ራሱ ማይታ ለምን ራስ አታገባት ምቀር አንተ እዚህ ጋር ተልፈስፈሰ የሆነ ከሴት ጋር ታዩኝ ምናምን እንድትል አይደለም ችግሮቹን እንፈታቸዋለን እሷንም ማናገር ካለብኝ አናግራታለሁ ገባ ሲም ይባል ማየት ራሱ አልፈልግም በቃ ታው እንደዚህ አትበል ምን ሆነ ነው አንተ ምርር ነው ደከመኝ ገብቷል ለምን ወጣለሁ ወርዳለሁ በቃ ምንም ግን አልቻልኩበትም በቃ ለምን ነው እንደዚህ የምታስበው አታስብ እንደዚህ ሰው አገኝ ብዬ ሰላጣው መሆኔ ማን ሰማልኝ ሰላም 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 እንዴት ናችሁ የተወደዳችሁ ቤተሰቦቻችን ሰላም ነው ወይ አለው እግዚአብሔር ይመስገን እኔ ሰላም ነኝ ክብሩ ይስፋ ምስጋናው አይጓደል እንዴት ናችሁ እናንተ ሰላም ነው አለውላችሁ ዛሬ በአዲስ ሰውና እንግዳ በሆነ ሲመጣ በመጣየው ሰው ቻናል የመጣውላችሁ ማለት የኔና የሱን ቅርበት እንዲህ ብዬ ምነግራችሁ አይደለም በጣም ቆየ ጓደኝነት ነው ያለንና በጣም የረጅም ጊዜ ጓደኝነት ነው ተራርቀን ብዙ ቆይተናል ምናምን ትንሽ ውስብስብ ነው ነገሩ ግን ያው በጊዜ ሂደት ይገለጥላችኋል በጣም ወደው ጓደኛዬ ነው ያወቅኩትም በማን እንደሆነ አጀስ አትጠረጥራላችሁ ያው በህቴ በኩል ያወቅኩት እና በቃ እዚህ ከመጣው ያወቅኩት ምርጥ ጓደኛዬ ነው እውነቱን ለመናገር ያለበትም ሁኔታ አሁን ትንሽ ተደብሮት ምናምን በቃ የሆነ ከራሱ ጋር ብዙ እያወራና ብዙ እንትን ውስጥ ነው ያለውና ተጨናንቆ ነው ያለው እና እኔ ደግሞ ያንን ነገር አይቼ እኔም ባይዜ እንደዚህ ስላችሁ እኔ ተጨናንቄ ወይ እኔ ራሴን ህይወት ፈታ ብዬ እየኖርኩ ነው ብዬ ሳይሆን እኔም ብዙ ችግሮች አሉብኝ ከህቴ ጋር ብዙ ነገር ውስጥ ገብቻለሁ በህቴ ምክንያት ብዙ ነገርን አይቻለሁ ማለት በቃ እንዴት ልበላችሁ የገዛ እህታችሁ እንደዚህ ስትሆን እያያችሁ ዝም ብላችሁ መኖር አትችሉም እኔ ደግሞ ያንን ነገር ለማስተካከል ስሞክር በናሂም በኩል እያያችሁ ነው ሁሉን ነገር ብቻ ታያላችሁ እኔ እየተሰደብኩ ነው ያለው በዛ ምክንያት እኔ እህቴን ላድን ባልኩኝ እየተሰደብኩበት ነው ያለሁት እና እናንተ እንዴት እያሰባችሁት እንዳላችሁ አላቅም ግን እዚህ ጋር የኔን ጉዳይ የኔን ችግር የኔን ሀሳብ ወደ ጎን አድርጌ ደግሞ ጓደኛዬ እንደዚህ ሲሆን ጓደኛዬ ሲጎዳ እያየው ያለውን ነገር ለማስተካከል እየሞከርኩ ነው ያለሁትና በቃ ህይወት ይቀጥላል በዛም ማላችሁ በዚህ ህይወት መቀጠሉ አይቀርምና እኔ ምን አሰብኩኝ ከህቴ ጋር እንዳለው ሆኜ አሁን ያለው ጓደኛዬን አሁን ላገኘው ያልኩትን ጓደኛዬን ደግሞ እስቲ ምንድነው ችግሩ ማለት ሁሉም ሰው እኔን መጥቶ እንዲጠይቀኝ መጠበቅ የለብኝ ማለት ከዚህ በፊትም አይታችኋል ከናቲ ጋር የነበረኝን ነገር ምናምን አይታችኋል እሱ መጥቶ ጠይቀኝ ግን በየሆነ በወንድሙ ምክንያት ተጣላን ግን በቃ ሁሉም አሁን እሱም አሁን የሚመጣውም ልጅ ሚስጥር ነው ማለት እንደዚህ የስሙ መግለጽ ስላልፈለግኩ ነውና ሲመጣ እንድታዩት ሰርፕራይዝ እንዲሆን ለእናንተ ማለት ነው እና እሱም መጥቶ እኔን ምንድን ችግሬን እንዲጠይቀኝ አልፈለኩም እስቲ መቼ ነው እኔ ሄጄ የእነሱን ችግር የምጠይቀው መቼ ነው እነሱ ያሉበትን ነገር ጠይቄ ሁሌ እንግዳ መሆን አይቻልም ገባችሁ እዚህ ከመጣው ቆይቻለሁ አይታችሁኛል እናንተም ከእናንተ ጋር ራሱ ቤተሰብ ከሆንኩ ቆይቻለሁ እና መቼ ነው ሄጄ የእሱን ችግር ጠይቄ ያለውን ነገር መፍታት የምችለው ሚለው ነገር አይምሮች ተፈጠረብኝና እስቲ ደስ የሚል ጓደኛዬ ነው ብዙ ነገር አሳልፈናል እንደነገርኳችሁ አሁን ያለበት ችግር ደግሞ በጣም ከባድ ነው ማለት ከኔ ይብሳል እኔስ እህቴ ነች ከእህቴ ጎን ደግሞ ብዙ ሰው አለ እንደምታዩት ማለት ነው ከሱ ጎን ግን እንዳየሁት ያን ያህል ሰውም የለም የሆነ ሰው ደግሞ ከጎኑ ሳይኖር ሲቀር የሆነ ራስን ወደ ማጥፋት እና የሆነ ዲፕሬሽን ውስጥ ይከታችኋል እንደዚህ አይነት ነገርና ያንን ነገር አስተካክለን እስቲ ደስ ወደሚል መንገድ እንመጣለን ብዬ አስባለሁ እኔም ጓደኛዬም ጠንካራ ነን እንግዲህ ጠንካራ ሆነን ደግሞ ወደፊት ብዙ ነገር እንደምንሰራ ብዙ ታሪክ እንደምንቀይር አልጠራጠርም እናንተም እንደምትወዱት አልጠራጠርም ማለት ምን ብዬ ላስረዳችሁ በቃ ብዙ ነገር እናሳያቸዋለን ደስ የሚሉ ነገሮች እናሳያቸዋለን ብዬ አስባለሁ እና እኔም ካለሁበት ችግር ወጥቼ እሱንም ካለበት ችግር አወጥቼው በቃ እሱም በእኔ በኩል ይረዳኛል እኔንም እሱ እየተረዳዳን ብዙ ነገር እናደርጋለን ብዬ አስባለሁ እና
ዋናው ደግሞ እሱ አይደለ ማለት የሰው ልጅ ለመኖር ሰው ያስፈልገዋልና ከጎንህ አለው ልለው ነው እዚህ ጋር የመጣሁትና ወንድሜን ምንድነው የተፈጠረው ምንድነው ችግሩ ብዬ ለመጠየቅ ስለምፈልግ እስቲ ደውዬለታለሁ። እስከሚመጣ ድረስ ትንሽ እንጠብቀውና እስከዛ ድረስ ስለኔ ነገር እያወራኋችሁ ልጠብቀው። ትንሽ ደውዬለት ነበረና መንገድ ላይ እየመጣው ነኝ ብሎኛል። እስከሚመጣ ድረስ እኔ ጋር ከውብዬ ጋር ያለውን ነገር ላስረዳችሁ ትንሽ ማለት ነው። እና ውብዬ አሁን ትንሽ ከባድ ሁኔታ ውስጥ ነው ያለችውና ትንሽ በቃ እንዴት ብዬ ላስረዳችሁ፣ ናሂም ብዙ እያበሳጫት ነው ያለው። እኔ አሁን ተነስቼ ከናሂ ጋር መጣላት ምናምን ስላልፈለግኩ ነው ማለት እኔ ተነስቼ እሱን ላስደብድብ ወይ እሱን በደበደብኩ ቁጥር እናንተ ጋርም ያለኝ አመለካከት በጣም እየወረደብኝ ነው እና እኔ እህቴን ፕሮቴክት ለማድረግ ነው ይህን ነገሮች ማስበው። ግን ደግሞ ዞሮ ሊሆን አልቻለም። ምንም ብጥር ምንም ብሞክር ይሆናል አይደል? እሷን ፕሮቴክት ለማድረግ ብሞክርም ከጎኑ ያለው ሰዎች እያያችሁ ነው። እኔን ይሰድቡኛል ወይ ያስቀይሙኛል። ሚኮም እንዳያችሁት ነው ባለፈው መጥቶ እኔን ለማስቀየም ያላረገው ነገር የለም። ከኔ ጋር ነበር ብዬ ሳስብ ተመልሶ ናሂ ትክክል ነው ምናምን ይለኛል እና እስቲ ይህን ነገርም እነግረዋለሁ ለእንግዳው። እስቲ የእሱንም ችግር ደግሞ ይነግረኛል። ከዛ እስቲ በመሀል ምን እንደሚፈጠር አላቅም። ያው ጥሩ አቀባበል ሳይሆን ጥሩ ምንድን ነው የሚባለው አላቅም፣ ግን ጥሩ ንግግር ይኖረናል ብዬ አስባለሁ። እስቲ መጥቶ ደግሞ ምን እንደሚለኝ ያለው እሱም ያለበትን ችግር በደንብ ከቪዲዮ ጀርባ አላወራንም፣ በስልክ በቃ እንገናኝ የተባባለው። እሺ ያለበትን ችግር ግን በስሱም ቢሆን አውቃለሁ ያለበትን ነገር መጥቶ ደግሞ በደንብ እንደሚያስረዳኝ እና በምን አይነት መንገድ መፍታት እንደምንችል እንደምናወራ በቃ ፈተነው እንድንሄድ እፈልጋለሁ። ዛሬ የሱንም የኔንም ችግር እግዚአብሔር ካለ ፈተነው ብንሄድ ደስ ይለኛል። አልዋሻችሁ። ያው እስከ መጨረሻው ድረስ ተከታተሉን። እሱ እስከሚመጣ ድረስ አብራችሁን ቆዩ። ትንሽ ልጠብቀውና ያለውን ነገር እናወራለን። ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት ከናቱ ልጅ በልጦ ደርሷል። እንግዳችን መጥቷል። ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው፣ ስም ነው ወንድም ቅዱስ ነው ይበልጣል ያስጓደኝ። ረጅም ጊዜያችን ሰላም አለ። ከየት ተገኘ ዛሬ እንደዚህ ካሜራ ምናምን አዘጋጅተህ መሰለኝ? አዎ ምን ታደርገዋለህ እንግዲህ ያው ካለን ነገር አንጻር ተገናኝተን ብናወራ ይቻላል። አናውቅም ነው ብዬ ነው በካሜራ በቪዲዮ ምናምን አንድ ላይ መተን አናውቅም። አዎ ረጅም ጊዜ መተን አናውቅም። ኦልሞስት በቃ ተገናኝተን አናውቅም በቪዲዮና ዛሬ አዲስ ነው ለነሱ ራሱ ሰርፕራይዝ ነው። ባይዘ ማለት በጣም እኔም አንተም የሆነ የራሳችን ነገር ስላለ በቃ የራሳችን ነገር ይዞናል። አውቃለሁ ኪራይ በጣም እኔ ሳላደንቀው አላልፍም። ኪላም ቤተሰብ እንደዚህ በእኔ ቤት የመጀመሪያ ጊዜ ዛሬ ብትመጣ ግን ያውቀዋል የኔ ኦዲየንሶችም በእርግጠኝነት እናንተም ቤት ያውቃሉ። ቤተሰብ እኮ ነው ሁለታችንም እንደዛ ነን። ግን ያው በቪዲዮ መተን አናውቅም እንጂ ፋሚሊ ነን እና ያው ረጅም ጊዜ ከተገናኘን ማለት በጣም እኔም ጠፋሁ። በጣም ደስ ብሎኛል እውነት ስላገኘሁ እኔ በጣም ደስ ብሎኛል እውነት። እና እንዴት ተገኘ ዛሬ በቃ ቪዲዮ ምናምን አዘጋጅተን እንዴት ሁሌ ማለት ሰው እኔ ጋር መጥቶ ያጽናናኛል ብዙ ጊዜ በቪዲዮ የኔና የተከሆነ ሰው ሁሉ እኔ ጋር መጥቶ እንትን የሚለው ችግሬን ምናምን መቼ ነው እኔስ ጓደኞቼ ጋር ሄጄ ያለውን ነገር መፍታት የእነሱን ችግር ለመፍታት ለመወያየት መሞክረው መቼ ነው ብዬ ስላሰብኩ ነው። ገባ በጣም እግዚአብሔር ያክብርልኝ ኪራይ፣ በጣም ትልቅ ሰው። ለዛ ነው አንተ ጋር ሰዎች የሚመጡት፣ ለዛ ነው ኪራይ። ይሄ ጥሩነትህን አይተው ነው አንተ ጋር የሚመጡት። ካንተም ስር የሆነ ቢከፋ የሆነ ነገር ስትሆን ሰው ከጎን የማይጠፋውም ለዛ ነው። እኔ ብዙ ጊዜ ያለ አይደለ ነገሮችን ችግሮችንም በራሴ ለመፍታት ሰው የሆነ ነገር የሚስጠይቀኝ ኧረ ደህና ነኝ ችግር የለብኝም ነው ለማሚን ማሳየት አልፈልግም። አንተ አሁን ያንን ነገር ስለማቅ ነው ባይዘ አንተን ይሄን ነገር ስለማቅ በቃ የሆነ መቼ ነው እስቲ ሰው ማውራት አይፈልግም፣ ያለበትን ችግር በቃ ለሰው ማሳየት አይፈልግም እና ያንን ነገር ስለማቅ ነው። እስቲ ያለበትን ነገር አሁን ስላየው በጣም ደብሮት ምናምን ስለነበረ እስቲ እንደ ጓደኛ እንደ ወንድም ከጓደኛ በላይ ደግሞ እንደ ወንድም ሆኜ መቼ ነው ማናግረው ብዬ ያለበትን ነገር ለማወቅና ችግሮችን እንድትነግረኝና በቃ የሆነ ነገሮችን እንድንፈታቸው ቢሆን የኔንም ያንተንም ችግር ዛሬ መሬት አስነክተ ነው ብንሄድ ደስ ይለኛል። ማራይ በጣም እና ቤተሰቦችም ያንን ነገር እንዲያዩ ስለፈለኩ ነው። ገባ ካሜራ ይዤ የጠበቅኩ እንጂ ሌላ ነገር አስቤ አይደለም።
አንደኛ አስበህ በመምጣት ራሱ ኪራይ በጣም እግዚአብሔር ያክብርልኝ። እናወራለን በስልክ በአካል ተገናኝተን አናውቅም። አዎ ረጅም ጊዜ እናወራለን በስልክ ራሱ ረጅም ሰዓት ነው የምናወራው። እና አንዴ ከተደዋወልን በቃ ረጅም ሰዓት ነው የምናወራው። ሰዓት ራሱ አይበቃንም ማለት አውርቶ እንደዚህ ብሎ ለመግለጽ አይበቃንም ሰዓት ራሱ። እና በቃ ምርጥ ጓደኛዬ ነህ። እቺም ከዚህ በኋላ ግን የሆነ እንድንራራቅ አልፈልግም ማለት ከአንተ ጋር መቀያየም አልፈልግም። እኔ ከማንኛውም ሰው ጋር ተገናኝቼ እንደምቀያየበው ከአንተ ጋር መሆን አልፈልግም። እኔ በነገር ላይ ልንገርህ ወንድ ጋር ልቀያየም አይደለ ሴት ግን አንድል ማድረግ በቃ አልቻልኩም። እናንተ ጋር በቃ እንደወንድ እኔ አብሬ በቃ አይደለ ረጅም ጊዜ ሳንለያይ እንቆያለን። ፍቅር ደግሞ የሆነ ፍቅር ሲሆን ከባድ ነው። አልቻልኩም ኪራይ አልቻልኩም። በቃ እኔም ሞክሬ አውቃለሁ። በሽተኛ ነው የሆንኩት አይደለ በጣም ከባድ ነው። እውነት ነው። እኔም ሞክሬ አውቃለሁ ፍቅርን ግን በቃ ከአንድም ሁለቴ ተከድቻለሁ። ግን ያንን መከዳት ደግሞ ይሆናላ የሆነ ደብቄውና ሸሽጌው ለቤተሰብ ራሱ ማሳየት አልፈልግም። እያለቀስኩ እንደዚህ እያዘንኩ ማርያም መምጣት አልፈልግም። እና ያንን ነገር ደብቄ በቃ የኔን ችግር እስቲ ትቼ ወደ ሌላ ያለው ነገር ወደ ሌሎች ወደ በቅርብ ያሉት ሰዎችን ችግር ለመፍታት እስቲ ልሂድ በሚለው ነው እንጂ እኔ በሴት በኩል አንተ አልተጎዳውም ልል አልችልም። አረ በሴት ነው የተጎዳው። ስንቴ ተከድቻለሁ። ይኸው ለመጨረሻም ጊዜ ቤተሰብ ታውቃላችሁ በምን አይነት ሁኔታ እንደተለያየው ብዙ መስዋዕትነት የከፈልኩለት ህይወት ነበረ እና ያንንም ነገር አጥቼዋለሁ። እንዴት መሰለህ በየሁሉም ሰው ቤት ያለ ነገር ነው። አንዱ ሲያልፍ የሚገርም ሌላ ትሞክራለህ፣ ድጋሚ ትጎዳለህ፣ ሌላ ትሞክራለህ። አሁን ግን እኔ እየፈራሁ መጣሁ። እኔ አቆምኩኝ እኮ በቃኝ። እኔ ደግሞ ሁላችሁም ለቤተሰብ እዚህ ጋር መናገር የምንፈልገው እዚህ አጋጣሚ በቃኝ። አይ በቃኝ ምናምን ሳይሆን በቃ ያኔ እግዚአብሔር አለ ይመጣል። አለበለዚያ ማዘርን እዛው በገጠር ፈልገሽ አምጪልኝ ብላ ትመርጣለህ። የምሬን ነው። እሱ የመረጠችውን እዛው አገባለሁኝ እንጂ እኔ አፍቅሬያለሁ ወድጃለሁ ብዬ እዚህ በኋላ በቃኝ። ይሄ የመጨረሻ ውሳኔ ነው ኪራዬ። በጣም የምነግርህ ነገር የሴት ነገር በቃ ወይኔ ጸባይ አይሆንም ለሴት ወይኔ አልቻልኩበትም። እንዴት ትሪት ማድረግ እንዳለብኝ እንዴት ሴት ልጅ መንከባከብ እንዳለብኝ ወይ አልቻልኩበትም። ይሉንታውንም የዋህነቱንም አቀላቅለዋለሁ። ገብቶሃል? እዚህ ጋር የሆነ ሰው እረዳለሁ አግዛለሁ ብዬ የራሴን ህይወት እዚህ ጋር በተንኩ። እዚህ ጋር ያለው ሰው ደግሞ ሊረዳ አይፈልግም። አንዳንዴ በቃ ይወሳሰብብሃል ነገር በጣም እና ከዚህ ሁሉ ቢቀርብኝ ኑሮዬን ብኖር ብዬ መርጫለሁ። እንደዛ ደግሞ አንዳንዴ እንደዛ ብለህ የምትወለው ነገር የለም። አሁን ምን ያህል መስዋዕትነት ከፍላለች እቺ ልጅ የሚለውን ነገር ማየት አለበት። ገባ? ከጎኗ ብትሆን ልትጠቀም የምትችላት ሴት አለች። አሁን እኔ ትታኝ ነው ሄደችው ማለት ቀጥታ በቃ እኔ በቃኝ ብዬ ሳይሆን ትታኝ ስለሄደች የሆነ በቃ ያለውበት ነገር በቃ ከበደኝና ነው እንጂ የሆነ ፍቅርን እንደቀላል ነገር ማየት ከባድ ነው። እውነት ኧረ በጣም ከባድ ነው ኪራይ። እኔ አንተ የሆነ በቃኝ ባትል ደስ ይለኛል። ያልቻልኩት ነገር እሷንም አግኝቼ ባወራት ደስ ይለኛል። ኧረ በቃ ያስፈልግኝ ኪራይ። እንኳን እኔን አገኘኝ እንዴ ለምን እና ታዲያ እሷን አግኝቼ ያለውን ነገር ብናወራበት በቃ ምንም የሚፈታ ነገር አይደል። ከዚህ በፊት ሀኒ ሞክራ ነበር ታውቃለህ። ሀኒ ሞክራም ተበጣብጠው ተደባድ እኔ በሽተኛ ነው እንኩት እኔ እንደዚህ አፈርኩኝ ታውቃለህ እኮ አንዳቸውን ለብቻ ጠርተን እዛ ጋር ሲደባደብ ሳይ በጣም ነው ያፈርኩኝ። እንደዚህ እናድርግ አንዳቸውን ለብቻ ጠርተን አንዳቸውን ብናናገር በጭራሽ እኔ አሳምናቸዋለሁ። ኧረ ኪራይ እውነት ያለውን ነገር በደንብ ትነግረኝና ማለት ነው። እውነት የምሬን ነው የምልህ። ከዚህ በኋላ ቤተሰብ ለእናንተ ለመጨረሻ ጊዜ ለእናንተ ብዬ ነገርኳችሁ። እኔ ከሴት ጋር እዚህ በኋላ እዚህ አልመጣም። ራሱ በቃ አልፈልግም። ኪራይ በቃ እናንተ እየተጫወትን እና ምን እኮ እየበላን እየጠጣን ቪዲዮ ብንሰራ ቤተሰብ ደስ ብሏችሁ ነው እንጫወታለን። ከጎን ደግሞ ብዙ ነገር የከፈለችልህ ልጅ አለች። ገባ? ስንት ወጣ ውረድ አሳልፈ ከሷ ጋር ስንት ችግርና ስንት ሀዘን አብረህ አሳልፈ እንዴት እንደዚህ ታስባለህ? ተረጋግተህ ነገሮችን ማሰብ ነው ያለብህ። ገባ? እኔ እዚህ ጋር ይመራል። ልክ እኮ ነው ይመራል። አይመርም እያልኩ እኮ አይደለም። ነገር ማለት ሸነፍሰው ነው በዚህ በኩል እየተሰቀለ ያ ባንተ ወንድ እኮ ነው። ወንድ ደግሞ ብዙ ችግሩን ትቶ ብዙ ነገርን በቃ ያሳልፋል ማለት ዛሬ ያየውን ነገር መርሳት አለበት ወንድ ልጅ እስከሆንክ ድረስ። ገባ? ያንን ደግሞ ነገር መስዋዕትነት ከፍላለህ እዚህ የቆመችን ልጅ እንዴት በቃ ከዛሬ አልፈልግሽም ስትላት ራሱ ምን ይሰማታል? አንተ ምን ሆነ ነው እንዴ? ያብተው አሁን እኔ እንደዚህ አይነት ስሜት በቃ ዝብርቅርቅ ያለ ስሜት ውስጥ ልገባ ፈልጌ አይደለም። በቃ እኔ ያለፈው አልደክምኩኝ ይመስል ደክመሃል እኮ አውቃለሁ። ይኸው ብትደክምም ግን ከዚህ በላይ ድክመት ያስፈልጋል። እኔ አሁን ከጎኔ የመጣሁት እኮ ነገሮችን አብሬ በቃ ለመታገል ነው። ገባ? ያለህበትን ነገር ለማስተካከል ነው እንጂ እኔ ችግር ሳይኖርብኝ አይደለም እዚህ ጋር መጥቼ ገባ አይደል? ያንተ ችግር ብሶ ስላየሁት ነው። ገባ? በፍቅር ህይወት ላይ የመጣ ነገር በቃ ከባድ እንደሆነ አውቃለሁ። በፍቅር ህይወት አትነካ። እውነቴን ነው የምልህ። አብራ በነበረች ምንም ነገር ማድረግ አትችልም። በቃ ኪራ በቃ ምንም ነገር እኮ አክቲቭ አትሆንም። ስራ መስራት አትችልም። መዋል ምግብ በስነ ስርዓት ራሱ አትበል እኮ እሱን ነው እኮ የምልህ። አንተ አሁን ነገሮች ተረጋጋና ቤተሰብንም እንደዚህ አትበል። አሁን እነሱ ራሱ ይደብራቸዋል። እውነቴን ነው የምልህ። እንዴት እንደዚህ ብለህ ከሴት ጋር ታዩኝ ምናምን ለምን ትላለህ እንዴ? እነሱ እንድትለያዩ እኮ አይፈልጉም ማለት ልጅ ወልደህ በቃ በትዳር ተከብረህ
አብረህ አንድ ቤት ውስጥ እንድኖሩ ነው የሚፈልጉ። ገባ? ተው እንደዚህ አትበል። ያብ አንተ እንዴ ጠንካራ አይደል ነበርክ እንዴ? ምን ሆነ ነው? እኔ ራሱ በጣም ጠንካራ ነኝ ብዬ ነው የማስበው። ኪራይ ምን ሆነ ነው ታዲያ እንደዚህ የምትሆነው? እውነት እንደዚህ እኔ እንድትፈሰፈስ አልፈልግም። አሁን እኔ ደግሞ የመጣሁት በቃ ጠንካራ ሆነን ሁለታችንም አንተም እኔን እየደገፍክ እኔም አንተን እየደገፍኩ እንድንቆም ነው እንጂ አንተ እዚህ ጋር ተልፈስፈሰ የሆነ ከሴት ጋር ታዩኝ ምናምን እንድትል አይደለም። ችግሮቹን እንፈታቸዋለን። እሷንም ማናገር ካለብኝ አናግራታለሁ። ገባ? ኪራይ በቃ እኔ እሷንም ጊዜንም ነገር ሴት የሚባል ማየት ራሱ አልፈልግም። በቃ ተው እንደዚህ አትበል። ምን ሆነ ነው አንተ? ምርር ነው ደከመኝ። ገብቷል? ለምን እወጣለሁ እወርዳለሁ በቃ ምንም ግን አልቻልኩበትም። ለምን ነው እንደዚህ የምታስበው? አታስብ እንደዚህ። ምን ሆነ ነው? ሰላጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ ባሰብኩት ቁጥር ነው በቃ የሚያመኝ። እንደዛ ታስብ በቃ። ለምን አድርገህ ታስበዋለህ? ለምን አድርገህ ታስበዋለህ? ቀለል አድርገህ ለምን አታስበው እንዴ? ምን አይነት ነገር ነው ይሄ? እኔ ምን እንደማደርግ ነው ግራ ይገባኝ። እዚህ አንዱን ፈታው ሌላ ችግር ይመጣብኛል። አንዱ መጣብኝ ሌላ ችግር ይመጣብኛል። ኪራይ እኔ እንዳንተ አይነት ጠንካራ ወንድም ቢኖረኝ እኮ ኪራይ በስንት ደረጃ ደርሰህ ነው መጣው እኮ። አሁን እኮ በቃ እኔ አንተ ለእህትም የምትሆነው ነገር ሁሉ እኮ ያለው ለእህትም ደክሞ ለእህትም እኔ ሁሉም ሰው እየሰደበኝ እኮ ነው ማለት እየተሰደብኩ ምንም እያልኩኝ በቃ እኔ የማደርገው ነገር ሁሉ ለነሱ መጥፎ ነው። እኔ እኮ ግራ ነው የሚገባኝ። ለነሱ መጥፎ ነው የማደርገው ሁሉ ይሰደባል። እኔን ማንም አያምነኝም። ግን ደግሞ እኔ ማንም አመነኝ ብዬ አይደለም ለምወደው ሰው እስከ ጥግ ድረስ ሄዳለሁ። ገባ? እስከ ጥግ ድረስ አደርግለታለሁ ለምወደው ሰው። ለጠላት ለሚመጣ ለሚዋጋኝ ነገር ግን አልሰማም። እጄን ወደኋላ አልሰጥም። አንተም እንደዛ ነው መሆን ያለበት። ኧረ እኔ እንኳን በቃኝ ኪራይ አለው ከጎንህ አለው። ምን ሆነ ነው ከጎንህ አለው እያልኩ እኮ ነው። እኔ ግራ ነው የገባኝ ምን እንደማደርግ እዛ ጋር ያደረገችኝ ነገር ሳታውቅ ማለት ነው። የእሷን ህይወት ረስቼ ሁሉ ነገር ስንት ነገር አርጋኝ ሁሉ ነገር በቃ እንዳልተፈጠረ ረስቼው እንደዛ ሆና ተጎድታ ሳያት ላግዛት። አንተ አሁን ለህዊ ምንም እንትን የለም ቦታ የለም ማለት ልብ ውስጥ ታዲያ እንደዚህ ያፈቅርከን ለምሮ ግን ምን ላድርግ በቃ አልቻልኩም። እውነቴን ነው የምልህ። ስማኝ አዳምጠኝ። እኔ ከእሷ ጋር እንድትለያይ ደግሞ አልፈልግም። እውነቴን ነው የምልህ። ወንድሜ ነህ፣ እንደምትወዳት አውቃለሁ። ብዙ መስዋዕትነት እንደከፈልክላት አውቃለሁ። ያንን ነገር ደግሞ እንዲስተካከል ነው እንጂ ዛሬ መተህ እዚህ ጋር እንለያያለን ከዛሬ ወዲህ አታዩኝም ስላልካቸው ምሰማ እንዳይመስል አልሰማም። እውነቱን አልሰማም። ምን ያክል እንደማፈቅራት ምን ያክል እንደምወዳት ምን ያክል እንደማስብላት ገብቷል። አይገባቸውም። ሴት ልጅ በጣም ከባድ ነው። ምን እንደሚያስቡ ራሱ አታውቅም። አይረዱም፣ አይገባትም። እኔ ነገርኩህ እኮ እንደዛ ተበለ ስማኝ ኪራይ ስንት ነገር አድርጋኝ ማለት ነው እንዳልተፈጠረ አብርሃምና ያቺን ማለት ነው። እኔ ሁለቱንም አናግራቸዋለሁ። ምንም እንዳልተፈጠረ አናግራቸዋለሁ አይቼ ማለት ነው። እሷ እዛ ጋር ተበድላ የሆነ ተጎርታ ተጎሳቁላ ሰዓት ላግዛት በሞከርኩት ቤቷ ጠርታ ግን እኔን አጣላች። እቺኛዋ በዚህ ደግሞ ልትረዳኝ አትሞክርም። እኔ የምሄድበት ርቀት ለማገዝ በቃ እኔ ከሌላ ፍላጎት የለኝም። በቃ ልክ እንደምን ታየው መሰለህ እዛ ጋር ውሽም አስቀምጬ እዚህ ጋር ምስት አስቀምጬ እንዳለ አዎ እሱ ነው አለመግባባት ነው ብዬ ማስበው እኔ። ያንን አለመግባባት ደግሞ እኔ ፈተዋለሁ። ማሳየት ካለብኝም አሳያቸዋለሁ። ገባ? ያ አንተ እንደዚህ አይነት ሰው አይደለም እኮ እኔ አውቃለሁ እኮ ማለት እንደዚህ አይነት ነገር እንደማይችል አንዴ የፍቅር ህይወት ውስጥ ከገባህ ዞር ብለውላ ሌላ ሴት ማየት እንደማይችል አውቃለሁ። ገባ? እንደዚህ አይነት ነገር እንደሌለብህ አውቃለሁ። እና ያንን ነገር ደግሞ ስላልተረዳች ይሆናል እሱን ደግሞ እናስረዳታለን እንጂ አንተ እንደዚህ በመሆን ምንም የምታመጣው ነገር የለም። አልዋሽም። አንተ ዛሬ እንለያያለን ስላልክ ደግሞ አትለያይ። እኔ ይሄንን ነገር መፍታት ካልቻልኩኝ ለምን መጣሁ አንተ ጋር? ለምን ከጎን ነው? ችግርን ለመፍታት እኮ ነው ከጎን የመጣሁት። ግራዬ በዚህ ሰዓት አለው ቢለኝ ሰዎች አሉ እንደምፈልገው ገብታ እኮ ነው ያለ። አንተ ደፍረ የመጣ አንድ ወንድሜ ነህ። በጣም ነው የማከብረው። የምሬን ነው የምልህ። ሌላ ነገር ግን በቃ አልፈልግም። በዚህ ሰዓት አንተ ከጎን ስላለኝ ብቻ ለኔ በቂ ነው። ገብታ አኒ ብቻ ነሽ ከኔ ጎን ያለችው። ሌላ ማንም ሰው እንደሌለኝ ታውቃለህ። እዚህ አንድ ጓደኛዬ በስልክ ሲደብረኝ እንኳን ከፋኝ ግራዬ ብዬ ማውራት አንተ ነው እኮ። እሺ ይሁዳውን መደወል ትችላለህ? አሁን መምጣት ትችላለህ? በቃ ሄዳለች እኮ ሀገሯ። ለምን ነው የምትሄደው? በቃ ሞከርኩኝ እኮ እኔ ላስቆማትም ልነግራትም ልላት ሞከርኩ። በቃ ወስነ ቆይ እኔ ነገ ጠዋት ካለችበት አመጣታለሁ። እውነቴን ነው። ምን ማለት ነው እንደዛ ብለህ አትደምድመው። ካለችበት አመጣታለሁ። የምታመጣትም ነገር ሌላ ነገር መፈጠሩ አይቀርም። ሰው የሆነ ሰው ተሸንፎ የሆነ ሰው አንደርስታንድ ሊያደርግ እስካልቻለ ድረስ እኮ እኔ ያናግራታለሁ። በቃ ያለውን ነገር እኔ እፈታለሁ። ችግር የለም። ማውራት ያለብኝንም ነገር ከዚህ በፊት አውርቻት አላውቅም፣ ግን ደግሞ በደንብ አውርቻት ያለውን ነገር አሳምናታለሁ ብዬ አስባለሁ። ገባ? እሷም እንዳንተ የምትወድ ከሆነ ተመልሳ ትመጣለች። ለምን ትቀራለች? በቃ ነገሮችን እንደዚያ ታስባት ገልባብጣ ታስባቸው ነገሮች ምን ሆነ ነው? ይራ አንተ ራሱ በሴት እንዳልተፈተነ ሰው አትሆና ተፈትኛለሁ። በሴት ምን ማድረግ እንችላለን? ስታገል ኖር ነው ዲሚልኪን የኔና ያንተ ደግሞ አንድ አይደለም። አንተ ረጅም ጊዜ እኮ የተፈተንክበት ነገር ነው። ሂዊን ደግሞ ካለችበት ቦታ አመጣታለሁ ነው አመጣታለሁ። አዳምጠኝ። አግብቶ መኖር ግዴታ አይደለም። ይቅር ሳላገባ ይቅር። ምን እያልክ ነው? እየቀለድክ ነው? በቃ ይቅር አላግባ። እኔ ከዚህ በላይ ሴት በአይኔ ራሱ ማይታ ለምን ራስ አታገባት የምትቀረው? ሂዊን ደግሞ እኔ እንድታገባ ትፈልጋለሁ። እዚህ መሀል ችግር ማን እንደሆነ ባቃት እኔ ምን ማድረግ ይችላል? ችግር ማን እንደሆነ አውቃለሁ። እሱን ነገር እፈታልሃለሁ። በቃ እሱን ነው አይደል የምትፈልገው?
መሀል ችግር መሀል የገባችሁባችሁን ሰው አወጣላችኋለሁ በቃ ከዛ እንድትቀጥሉ ነው የምፈልገው እኔ ከሷ ጋር ኪራ ያልደከምኩ መሰለኝ ሄዳ ታዲያ ዝም ብላት ኧረ አንተ ምን ሆነ እንዳትልኩ አስጠይቀው እንዴ ሴት አይደለች እንዴ ማስቀረት ያቅታል ምን አሰር ላስቀራት እንዴ ከዚህ በፊት ስንት ማሰር ካለብህ ማሰር አለብህ ይኸውልህ ማሰር ካለብህ ማሰር አለብህ ታውቃለህ አንድ ክፍል ቤት ወስጄ ዘጋውባት እኔ ድጋሚ እንደዚህ ነገር ማድረግ ሁሉ አልፈልግም ለምን እሺ እኔ ጋር አልደወልክም በዛ ሰዓት ለምን እኔ ጋር ደውለህ ያለውን ነገር እንዳግዝ ለምን አልጠራኸኝ ምን ያክል እኔ እያወቀኝ ኪራ እንደዚሁኝ ያለው ማለት አልወድም ኪራ ታውቃለህ ይሄን ማክበረኝ መጣ ተጎርቶ ይሆናል ዝም ያለ ለዛ ነው ሰሞኑን የጠፋብኝ ለዛ ነው ቪዲዮ የተለቀቀውን ቪዲዮ አይተህ መጣ ስለጠየቀኝ ብቻ ለኔ በቂ ነው እኔ ከዚህ በኋላ ኪራዬ የምፈልገው ካንተ ጋር መጣሁት መጥቼ የሆነ እንደ ህፃን ልጅ ጠይቄ ልሄዳለሁ መፍትሄ ልሰጥ ነው ለህይወት መፍትሄ ልሰጥ ነው ኪራዬ የሚጠይቀኝ ሰው ብቻ ነበር የምፈልገው በቃ በጣም ነው ማከብር በጣም ነው እኔ ደግሞ አመጣጤ ለዛ አይደለም ብራዘር ለዛ አይደለም እኔ አንተ ጋር የመጣሁት ገባ ነገሮችን ለመፍታት ስለሆነ ለመፍታት እስከመጣው ድረስ ደግሞ ነገሩን ሳንፈታ እንሂድ እኔ ሞክሬ በመሀል የገባውን ሰው ነግሬያለሁ አወጣልሃለሁ በቃ እሱ የኔ ድክመት ነው ተው የኔን ዝላለነት ነው ስንት ነገር እንዳልወቅኩኝ ከጀርባዬ ሆነው እኔ ዛሬ የሷ ደራሽ መሆኔ ታዲያ ያወቅ ነገሮችን ያወቅ ለምንድን ነው መንገድ የከፈከለት ለምን ነው መንገድ በኔ ዋና ተጠቀው መልሼ ራሴ ተጠቀውበት ገብቷል በጎዳኝ ሰው ድጋሚ ተወገው ከዋለ እና ነገሮችን እንፈታለን በቃ አሁን ህይወት ጋር ደውልላት በእናት ደውልላት እኔ ሁሉ ነገር ድካሚ ምናምን ገብታት ከመጣች ትምጣ ከዛ ውጪ ነው ጭራሽ ደውዬ ምናምን ለማመጥ ነው ከዚህ በኋላ ምን እያልክ ለምንድን ነው ለማመጥ የምታስበው የምትወዳት ሴት እስከሆነች ድረስ ለምን 10 ጊዜ አትለማመጣት የራሷ ጉዳይ እኔ እንደዚህ ለምን 10 ጊዜ አትለማመጣት ነግሬያታለሁ እንዳትሄድ አስጠንቅቄ ነግሬያታለሁ ከዛ ውጪ ማለት ነው እኔ ደውዬ ትንሽ እንደዚህ ናይልኝ ልል አልችልም እያሳለፍኩት ያለሁት ምን እየሆንክ ነው ግን ኪራይ እንዴ አንተ ጠንካራ ልጅ አልነበርክ እንዴ ስለመለማመጥና ስለ እንትን አታስብ ኪራ ከዚህ በላይ እኔ ምንም እንድትለኝ አልፈልግም አንተ በቃ ሞድን ያክል ኪራይ እንድጠላት አድርግ ኧረ በስመ በቃ ነገርኩህ አይደል ቶኒ እኔ አልፈልግምና ሞደር ቶኒ ላጭ አልፈልግም እኔ ሁላ እንዴ እኔ ጭራሽ ቤተሰብ እንደሚል ታውቃለህ እዚህኛው ሀገር እዛችኛው ሀገር እኔ ምን ያክል ምን እሱ እንደሆነ ታውቃኛለህ አንተ የምትወደው ጋር ነው መሆን ያለብህ አንተ የምትወደው ጋር ነው መሆን ያለብህ የምትወዳት ደግሞ ማን እንደሆነች አውቃታለሁ እሱን ደግሞ ይሄ ካልገባት ጥንገር ትበል እኔ ማንንም አለማመጥም እዚህ እንዴት ነው አይገባት የምትለው ስንት ነገር አድርጋለች እኮ ስንት መስዋዕትነት ከፍላለች ምን ሆነ ነው አንተ እንዴ ለምን እንደዚህ ታስባለህ በእናትህ ራስን እንደዚህ ጥለህ ራስን እንደዚህ ስላዋረድክ እኮ አይደለም ገባ አንተ ራስን ጠንከራ አድርገህ ካለ እሷ ጋር ሄደህ ካልተለማመጥ ምን መለማመጥ ምን ማለት ነው አንተ መለማመጥ እያልክ ታወራለህ በጣም እንደዚህ አልጠብቅም እሺ ካንተ ግን እኔ እንደዚህ አይነት ሰው ነህ ብዬ አስቤ አላውቅም እሺ ምን አይነት ሰው ነህ ያ እንደዚህ ሆነ ነው የጠበቀኝ ማለት እኔ ለምንድን ያክል ልጠላት አድርገኝ በቃ ሰነ ሰላም ለምን አትይዝም እኔ ሄጄ እሷን ለማመን አልችልም ገብታ መለመን ካለበት ትለምናታለህ እንዳግዘኝ ፍቀድልኝ ከዛ ውጪ ስለዚህ ምናምን እንድታወራኝ አልፈልግም ተወው የኔን ችግር ወደ ጎን አድርግና ችግር የለም እንመጣበታለን ግን ደግሞ ያንተን ነገር እንፈታለን ገብቷት የምትመጣ ከሆነ ትምጣ ትለማመጣለህ ለምታየው ቪዲዮ ነው ለምን ነው እንደዚህ ይዝላል የምትሆነው አንተ ልነግራት ፈልጋለሁ እዚሁ እየሰማች ማለት እጅን አትቀስርባት ብራዘር አይተሽው ራስሽ በቃ ገብቶሽ ምን ያክል ድካሜና ፍቅሬ ገብቶሽ ከመጣሽ ነው አለበለዚያ ግን ላንቺ ደጋግሜ ልደውልም አልችልም አንቺ ይመጣል ኪራይ በጣም ይቅርታ አድርግልኛል ምን እያልክ ነው ና ቆመ በጣም ነው የምወድማ ከብ ዝተ ነው እንደምትሄደው ታዲያ ዝተ ነው በሷ ላይ ዝተ ነው እኔ እንትን ልላት አልችልም ልደውል ለማመጣት አልችልም አንተም ልደውልላት አልፈልግም እኔ እደውልላታለሁ መደወል ካለብኝ እደውልላታለሁ በቃ የምወድ ወንድሜ ነው በቃ ላጣ አልፈልግም በቃ ብራዘር እንደዚህ እያልክ ግን እንደዚህ እያስቀየምከኝ የምወድ ወንድሜ ነው ምናምን አትበል አልችልም ድሮም አውቃለሁ አብሮኝ ያደገ ተፈጥሮ ሆኖብኝ ዝም እላለሁ እኔም ፈልጌው አይደለም ምን ላርገው የኔን ዝምታ ፍቅርን መረዳት ካሰኘሽ ስሚው የልቤን ትርታ